ያው አቤል ብዙም አልተስማማም፣ እየወደዳት አይደለም። እሷ ብቻ ናት የምታፈቅረው። በእናቱ ምክንያት ነው እንግዲህ ፍቅረኛ ናት ሚስቴ ናት ብሎ ያስተዋወቃቸው እንጂ የቤት ሰራተኛው እንደሆነች ነው እኛ የምናውቀው። ርብቃይም የቤት ሰራተኛ መሆኗ ነው የምናውቀው። አቤል እስከዛሬ እሷን እንደሚያመነጭቃትና አጠገቡ ራሱ እንድትደርስ እንደማይፈልግ ነው አይደለ? ሁላችንም የምናውቀው ማለት ነው። ድራማው ላይ እንግዲህ ትናንት በተለቀቀው ቪዲዮ ላይ ልክ ምግብ ሊበሉ ምግቡ ቀርቦ ልክ ምግቡ ልትቆርሶ ስትል ሲያስመልሳት እንግዲህ እናትየዋ በጣም ደስ ብሏት ልጄ አረገዘችለት የልጅ ልጅ ልሰጠኝ ነው ብሎ ነበር በጣም ደስ ያላቸው። አቤል ደግሞ እንግዲህ እቃ ልገዛ ውጪ ወጥቶ ነበረ። ልክ ወደ ቤት ሲመጣ ከአዩ ጋር እንደዚህ እያወሩ በር ላይ ቆሞ ሲሰማ በጣም ነበር የደነገጠው ማለት ነው። ያልጠበቀው ነገር እኔ ፍቅረኛ አለችኝ የሚያፈቅራት ሴት አለችው። እሷ ባታፈቅረውም ያዩ ፍቅረኛ ብትሆንም እሱ ግን አፈቅራታለሁ ብሎ ነበር ስጠብቅ የነበረው። እና አሁን ደግሞ ርብቃ አረገዘች ሲባል ሌላ ታሪክ ማለት ነው። በጣም ነበር የደነገጠው። ከጀርባው ሆኖ ሲሰማ ነበረ። በዛ ደግሞ እናትየው ርብቃን በጣም ነው የሚወዷት። ከሱ እንድትለይ አይፈልጉም። የልጃቸው ሚስት እንድትሆን ምራታቸው እንድትሆን በጣም ይፈልጋሉ። በሱም በመፈለግ ብዛት እንግዲህ ቤታቸውን አሳልፎ ለሷ አስተላልፏል ማለት ነው። ለአዩ ራሱ ሲናገሩ አዩ በጣም ነበር የደነገጠው ማለት ነው። እናትየው እንግዲህ ርብቃዬ ስላመነቻት በጣም ስለወደደቻት የቤቱን አሳልፋ ነበር ለሷ የሰጠቻት። አዩ ደግሞ ቤት ፍለጋ ነው እንግዲህ የገዛ ፍቅረኛውን ከገዛ ጓደኛው ጋር እንድተኛ አስገድዶ ለሱ ፍቅር እሷ ወደሱ ፍቅር ስላላት እሺ ብላ ነበር የተቀበለችው። ለማንኛውም ቤተሰቦችዬ ቀጣይ ክፍል 10 ላይ ምን እንደሚፈጠር